በዓለም ላይ ብዙ አይነት የሥራ ዘርፎች ቢኖሩም ጥቂቶቹ ግን አስቂኝ የሚመስሉና ያልተለመዱ አይነት ናቸው። እስኪ ያልተለመዱ ከሚመስሉ የሥራ አይነቶች ጥቂቶቹን እንመልከት። የመጀመሪያው ብብት ማሽተት ወይንም ጠረን መገምገም። ይህ የሥራ መስክ ምንም እንኳን ለብዙ ሰዎች አስቸጋሪ ወይም ደስ የማይል ቢመስልም በሳይንሳዊ የጥራት ቁጥጥር ውስጥ ትልቅ ቦታ የሚሰጠውና በጥሩ ክፍያ የሚከናወን ህጋዊ ሥራ ነው። በተለይም የላብ ማጥፊያ ወይንም ዶድራንት እና የላብ መቆጣጠሪያ የሚያመርቱ ትልልቅ የውበትና የጽዳት ዕቃ አምራች ኩባንያዎች ምርቶቻቸውን ምን ያህል ውጤታማ እንደሆኑ ለማረጋገጥ እነዚህም ባለሙያዎች ይቀጥራሉ። ስራውም የሚከወነው በምርት ሙከራ ወቅት ሲሆን በሙከራው ላይ የሚሳተፉ ሰዎች በአንድ በኩል አዲሱን የላብ ማጥፊያ፣ በሌላኛው ብብታቸው ደግሞ ሌላ ምርት ወይንም ምንም ነገር ሳይቀቡ ይቆያሉ። የጠረን ገምጋሚዎቹ ከሙከራ በፊት እና ከተወሰኑ ሰዓታት በኋላ ለምሳሌ ከ48 ሰዓታት በኋላ የብብት ጠረኑን በማሽተት ከ1 እስከ 10 ባለው መስፈርት ደረጃ ይሰጣሉ። በዚህ መንገድ ኩባንያው ምርቱ ላብንና መጥፎ ጠረን ለማጥፋት ምን ያህል ሰዓት እንደሚቆይ ያረጋግጣል። ለስራው የሚጠየቁ መስፈርቶችም ከፍተኛ የማሽተት ብቃት፣ የተለያዩ የጠረን አይነቶችን እና ደረጃዎችን በደንብ የመለየት ችሎታ ሲሆን ገምጋሚዎቹ ሲጋራ ማጨስ፣ ጠንካራ ሽታ ያላቸውን ምግቦች እንደ ነጭ ሽንኩርት መመገብ ወይም ሽቶ መጠቀም አይፈቀድላቸውም፣ ምክንያቱም የማሽተት ብቃታቸውን ሊከውኑ አይችሉምና። በተጨማሪም የጠረን ደረጃዎችን በትክክል ለመመዘን የሚያስችል የላቦራቶሪ ትምህርትና ስልጠና ይሰጣቸዋል። የዚህ ሥራ ክፍያ እንደ ሀገሩ፣ እንደ ኩባንያው መጠንና እንደ ባለሙያው ልምድ የሚወሰን ቢሆንም ከፍተኛ ባለሙያዎች በዓመት እስከ $100,000 እና ከዚያ በላይ ሊያገኙ ይችላሉ። ሁለተኛው ለሰው ሰልፍ ተሰልፎ መቆም ወይንም ፕሮፌሽናል ኩዊ ስታንደር። ጊዜ ለሌላቸው፣ ረጅም ሰልፍ መቆም ለሚሰለቻቸው ወይም ሀብታም ለሆኑ ደንበኞች ተክቶ በሰልፍ የመቆም አገልግሎት ነው። ይህ ሥራ በበለጸጉት ሀገራት በተለይም በአሜሪካ፣ በእንግሊዝ፣ ጃፓን እና ቻይና አትራፊና በስፋት የሚሰራ የሥራ ዘርፍ ሆኗል። ታዋቂ ኮንሰርቶች፣ የስፖርት ውድድሮች እና እንደ አይፎን ያሉ አዳዲስ የቴክኖሎጂ ምርቶች ሲወጡ ሰራተኞች ቀድሞ ከሱቅ ደጅ ለቀናት ወይም ለሰዓታት ሰልፍ ይይዛሉ። እንዲሁም ረጅም ሰልፍ ባላቸው ታዋቂ ምግብ ቤቶች ውስጥ ቦታ ለመያዝ እና ለመሳሰሉት እጅግ አስፈላጊ ናቸው። የእነዚህ ሰዎችን ክፍያ ስንመለከት የሚፈለግ ምርት ከሆነ ወይም ሰልፉ ከ24 ሰዓት በላይ የሚወስድ ከሆነ ለአንድ ሰልፍ እስከ $1,500 ሊያገኙ ይችላሉ። በዓመት ይህንን ሥራ በቋሚነትና በኤጀንሲ ደረጃ የሚሰሩ ሰዎች ለምሳሌ በኒውዮርክ የሚገኘው ሴም ኦሌ ላይንዱድ የተባለው ኩባንያ በዓመት ከ$40,000 እስከ $50,000 ይከፍላቸዋል። ይሁን እንጂ በአሁኑ ወቅት ይህንን አገልግሎት የሚያስተካክሉ በርካታ የሞባይል አፕሊኬሽኖች እንደ ታስክራቢት ያሉ በመኖራቸው ሰዎች በስልካቸው ብቻ ሰልፍ መያዝ እየቻሉ ነው። ሶስተኛው ፍራሽ ገምጋሚ ወይንም ቤድ ቴስተር። ይህ ሥራ ምንም እንኳን ቀልድ ቢመስልም በሆቴል፣ በሕክምናና በፍራሽ አምራች ኢንዱስትሪዎች ውስጥ እጅግ ተፈላጊና በሳይንሳዊ መንገድ የሚከናወን ሥራ ነው። ይህም አዳዲስ ሆቴሎች ሲከፈቱ ወይም ነባሮቹ አገልግሎታቸውን ለማሻሻል ሲፈልጉ ክፍሎቻቸው ምን ያህል ምቹ እንደሆኑ፣ አልጋው፣ ትራሱ፣ የክፍሉ መብራት መጠንና የግድግዳዎቹ ድምፅ መከላከል አቅም ምን እንደሚመስል ለማወቅ ሰዎችን ቀጥረው እንዲያድሩ ያደርጋሉ። የፍራሽና የአልጋ አምራቾች እንደ ሲምባ ስሊፕ ወይም ካስፐር ያሉ ትልልቅ አልጋ አምራች ኩባንያዎች አዳዲስ ምርቶቻቸውን ገበያ ላይ ከመልቀቃቸው በፊት ገምጋሚዎቹ ለሳምንታት ወይም ለወራት በላያቸው ላይ እንዲተኙ በማድረግ የፍራሹን ጥራት፣ የሙቀት መጠንና የሰውነት ምቾት ይፈትሻሉ። ስራው የሚከወነው ሰዎቹ ሲተኙ በሰውነታቸው ላይ የተለያዩ ሴንሰሮች ወይም ስማርት ሰዓቶች ይገጠሙላቸዋል። ይህም የእንቅልፍ ጥራታቸውን ለመለካት የሚያገለግል ሲሆን ከነቁ በኋላ ስለ አልጋው ምቾት፣ ስለ ትራሱ ቅርጽ፣ የክፍሉ ቅዝቃዜ ወይም ሙቀት እና የጠዋት የሰውነት ስሜታቸውን ዝርዝር ሪፖርት ይጽፋሉ። ለቋሚ ገምጋሚዎች በዓመት በአማካይ ከ$30,000 እስከ $45,000 የሚከፈል ሲሆን በአጭሩ ሙሉ ቀናቸውን ተኝቶ ማሳለፍ ለሚወዱ ሰዎች ይህ ሥራ ህልም የሚመስል ሥራ ቢሆንም በየቀኑ ዝርዝር ሪፖርት ማዘጋጀትና የተወሰኑ የፊዚዮሎጂ መስፈርቶችን ማሟላት ስለሚጠይቅ የራሱ የሆነ ሙያዊ ኃላፊነት አለበት።
አራተኛ የቤት እንስሳትን ምግብ የመቅመስ ስራ። በመጀመሪያው እይታ የሰው ልጅ የውሻ ወይም የድመት ምግብ እንዴት ይቀምሳል ብሎ ሊያስገርም ይችላል። ነገር ግን ይህ ስራ በቢሊዮን ዶላር የሚቆጠር የቤት እንስሳ ምግብ ኢንዱስትሪ ውስጥ በጣም ወሳኝና ከፍተኛ ክፍያ የሚከፈልበት የስራ መደብ ነው። ብዙ ሰዎች እንደሚያስቡት ገምጋሚዎቹ የውሻ ወይም የድመት ምግብ ውጠው አይመገቡም። ይልቁንም ገምጋሚው ምግቡን አፉ ውስጥ ከከተተ በኋላ ጣዕሙን፣ ለምሳሌ ጨዋማነቱን፣ የስቡ መጠን ወይንም የተጠበሰ ስጋ ጣዕም መኖሩን ገምግሞ ወዲያውኑ ይተፋዋል። የእንስሳ ባለቤቶች ምግቡን ገዝተው ለቤት እንስሳቶቻቸው ሲሰጡ መጥፎ ሽታ እንዲሰማቸው አይፈለግም። ስለዚህ ምግቡ ለሰው ልጅ አፍንጫ ደስ የሚል ጠረን ያለው መሆኑን ያረጋግጣሉ። በዚህ ስራ ላይ የተሰማሩ ሰዎችን ክፍያ ስንመለከት ከፍተኛ ባለሙያዎች በዓመት ከ75,000 እስከ 100,000 ዶላር ሊያገኙ ይችላሉ። አምስተኛ የውሃ መንሸራተቻ ገምጋሚ ወይንም ዋተር ስላይድ ቴስተር። ይህ ስራ በዓለም ላይ ከተፈጠሩ በጣም አስደሳችና አዝናኝ ተብለው ከሚመደቡ ስራዎች አንዱ ነው። የቅንጦት ሪዞርቶችና ትልልቅ የሽርሽር መርከቦች አዳዲስ የውሃ መንሸራተቻዎችን ሲገነቡ ለሕዝብ ከመክፈታቸው በፊት ደህንነታቸውንና ምን ያህል ደስ እንደሚያሰኙ ለመፈተሽ እነዚህን ባለሙያዎች ይቀጥራሉ። የስራውን ዋና ዋና ኃላፊነቶች ስንመለከት የደስታና የእርካታ ደረጃን መገምገም፣ መንሸራተቻዎቹ ለሰዎች ምን ያህል ደስታና አስደናቂ ስሜት እንደሚሰጥ መመዘን፣ የደህንነት ፍተሻ ማድረግ፣ በመንሸራተቻው ላይ የውሃ መጠን፣ የመንሸራተት ፍጥነት፣ የጠመዝማዛዎቹ አደገኛነትና ሰዎች መጨረሻ ላይ ውሃው ውስጥ ሲገቡ የሚኖራቸውን አቀራረብ አስተማማኝ መሆኑን ማረጋገጥ ነው። ክፍያና ጥቅማጥቅሞቹ ስንመለከት በቋሚነት ወይም በኮንትራት ለሚሰሩ ገምጋሚዎች በዓመት በአማካይ ከ30,000 እስከ 50,000 ዶላር የሚከፈላቸው ሲሆን የዚህ ስራ ትልቁ ጥቅም ክፍያው ብቻ አይደለም። ኩባንያዎች ገምጋሚዎቹን በነፃ የአየር ትኬትና ባለ 5 ኮከብ ሆቴል ውስጥ በማሳረፍ በመላው ዓለም ከማያሚ እስከ ዱባይ፣ ከግብፅ እስከ ታይላንድ ወደሚገኙ ውብ መዝናኛዎች ይልኳቸዋል። ውድ የቻናሌ ቤተሰቦች ለሰዓቱ ያዝነው ይህን ይመስል ነበረ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። በዚህ ጉዳይ ላይ ይሰራልን የምትሉትን በኮሜንት አስቀምጡልን። ቻው።